እንዴት ነው ክርስትና? በጣም 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 አሪፍ ነው። ከዛ ከድቅድቅ ጨለማ ወደዚህ ያመጣ ጌታ ክብር ምስጋና ለሱ ይሁን። ህይወቱ ሁለቱ ልዩነቱ እንዴት ነው? በዛ በነበረ እና ባለ ፊልም ታደርገ አምላክን አምላክን አባቴ ጌታዬ ብለህ ስትጠራውና ይሰማል። ባሪያ ነኝ አይሰማም። ኔያው የሱ ኔትወርክ ስላስቸገረው ነው። ያ ዋና ወንድማችን በዚህ ከእስልምና ሲወጡ እንዲቀላል አይደለም። በዚህ ዓመት ራሱ የተገደሉ ወደ 4 ልጆች አሉ። ከእስልምና ወጡ ማለት ነው። ወደ 4 ልጆች የተገደሉ አሉ። ከእስልምና ወጥተው ወደ ክርስትና ይመጡ። እንዲቀላል አይደለም። ከእስልምና ሲወጣ ከስደት ከቤተሰብ እስከ መፈናቀል እስከ ሞት ድረስ መጣ እንደመሆኑ ኔትወርኩ እያስቸገረ ስለሆነ ነው። የተወሰነ ክርስትናውን ቢለን ደስ ይለን ነበረ። ሜቢ ይሰማል። በሞት ጥላ ውስጥ እየተካሄደ ነው ክርስትና። ዝም ብለህ አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። ለእናንተ ማታውቁት ትችላላችሁ። ክርስትናው ስለነበራችሁ ሰዎች ዝም ብለህ ትወጣለህ፣ ትገባለህ፣ ትሄዳለህ፣ ትመጣለህ። ምን ያህል ጫና አለው፣ ምን ያህል ከባድ ነው የሚደርስብህ። ከዛ ስትወጣ ጠንቅቀን እናውቀዋለን ምን ያህል ስቃይ እንደሚደርስበት። ቆይቶ ነው የሚደርስ። ምን ያህል ፈተና እንደሚደርስባቸው፣ ምን ያህል መከራ እንደሚደርስባቸው፣ ምን ያህል እንግዲህ ፎይ በቃ ሌላ ቀን እገባለሁ። አሁን ስም አውጡልኝና ልውጣ። የመታወቂያ ስም አውጡልኝ እያለ ነው። ማን አላችሁት? የሚገርም ስም ስጡት። ት ላይ ጻፉና እዛ ላይ አንመሰለክ ታደረግለታለን። ወዲንት እንስጣ የአብ ስራ እያሉህ ነው። የአብ ስራ ኢዮብ፣ ናትናኤል፣ ኢዮብ፣ ናቲ፣ ሳሙኤል፣ ኢዮብ፣ ሙሴ፣ ስም አስመረጡን በደምብ እስኪ። የአብ ስራን ትቀበላለህ? አብ ስራና ከኢዮብ ፐርሶናል ፕሪፈረንሴ ሙዘሚል ከአብ ስራ ከኢዮብ ጳውሎስም ጥሩ ሰው ነው። ጳውሎስ ይከብዳል። የአብ ስራ አባቶች ዘኪዮስ ብለው ነው ያወጡልኝ። ዘኪዮስ ኦኬ። የአባቶችን እንቀበላ እናጽድቅ። እሱ ነው የአባቶችን አልተቀበልከውም አንተ? እንዲቀየር ፈልገህ ነው? ሌሎች የሰጡን እሱን እንቀበል። ትርጉም ላይ እንትን ካልን ወይም በውስጥ እናወራለን። ዘኪዮስም ጥሩ ሰው ነው። ኔትወርኩ በጣም ዝገን። አንተን አይተው ሰዎች ተስበው የሚመጡበት እንጂ አንተን አይተው ሰዎች የሚመጡበት እንዳይሆን አንተን ያጠንክርህ፣ አንተም ደግሞ ሰዎችን የምስብበት ያደርግህ። በርታ። እንዳልኳችሁ ከዛ እንዲህ በቀላሉ የሚወጣ እንዳልሆነ ጠንቅቄ ያውቀዋለሁ ማለት ነው። የወጡ ልጆችን በምን አይነት ሁኔታ ትሪት እንደምናደርጋቸው እሱ ሚዲያ ላይ አስቀድሞ ፎቶዎቹ ምናምን ስለለቀቀ እንጂ እለት እለት በጣም ብዙ ልጆች ይወጣሉ። እለት እለት ብዙ ከእስልምና የሚወጡ ልጆች አሉ። አደባባይ ላይ አናመጣቸውም። ሲሰማባቸው ምን ያህል መከራ እንደሚደርስባቸው አይደለም የወጡትን እዚህ ገስቴ ላይ 2 ቀን 3 ቀን የታዩትን ምን ያህል መከራ እንደሚደርስባቸው ቴክስታቸው በየቀኑ ይደርሰኛል። 1-2 ቀን እዚህ መጥተው
እኔ ካወሩኝ በኋላ ከውስጥ ምናምን ከዛ ወዲያ ምን ያህል መከራ እንደሚደርስባቸው አድነው ቤታቸው ሄደው ምን አይነት መከራ እንደሚያደርሱባቸው ጠንቅቄ ያውቀዋለሁ ማለት ነው። ምክንያቱም ከኛ ሳይድ ጠንካራ ተቋም አለመኖሩ እነኛን ሰዎች ፕሮቴክት የሚያደርጋቸው አለመኖሩ በጣም ያስከፋል ማለት ነው። በዚህ ዓመት ወደ 4 ልጆች ከእስልምና የወጡ የተገደሉ አሉ እና ከባድ ነገሮች አሉ። መከራ ደግሞ የደረሰባቸው በቁጥር ማንገልጻቸው ማለት ነው። እጅግ በጣም ብዙ ማለት ነው። ወደ ክርስትና የመጡ ሊመጡ የነበሩ ገስቴ ላይ እንኳን የታዩ ማለት ነው። ገስቴ ላይ እንኳን የታዩ ሳይቀር ማለት ነው እና ብዙ ቻሌንጂንግ ነው። ከዛ ሲወጣ እንዲቀላል አይደለም የሚደርስባቸው መከራ። ጸሎት አድርጉላቸው። ዊሆፕ አንድ ቀን በደንብ ሲባንኑ ጭንቅላታቸውን ሲጠቀሙ ጭንቅላት አልባ አካል አናመልክም ያሉ ቀን 1 2 3 10 ሰው እንዲወጣ ሳይሆን የምንፈልገው መስጊድ እየዘጉ ቁልፉን አንጠልጥለው ጣዖት አናመልክም ብለው ወደ ክርስትና እንዲመጡ አሌስ መስጊዱን ይሄ እስከዛሬ ጣዖት ተመልኮበት ነበር መፍረስ አለበት ብለው እንዲያፈርሱትና ቤተ መቅደስ እንዲገነቡ ሪከመንድ እናደርጋቸዋለን። ይሆናልም አንድ ቀን ተስፋ አለኝ። አንድ ቀን ይሆናል ያ ነገር። እንዲህ እንደዋሹ፣ እንዲህ እንዳታለሏቸው፣ እንዲህ እንዳጭበረበሯቸው፣ ጣዖት አስመልከዋቸው ጋንም እንደማይከቷቸው ተስፋ አድርጋለሁ። እንዲህ ያጭበረበሯቸው አይቀጥሏትም ማለት ነው። ወይን እኛ እንቀጥላለን ወይን እነሱ ይቀጥላሉ የሚል 2 ምርጫ አይኖረንም። እኛ እንቀጥላለን፣ እነሱ ግን ጣዖት አምልኳቸውን እዛው ይወገዳሉ። ጭንቅላት የሌለውን አካል እያመለከ ትውልዱ ጣዖት እያመለከ ወደ ጋነም እንዲገባ ወደዛም እንዲመሩት አንፈቅድላቸውም። ያላቸው አማራጭ ሙስሊሞች አንድ ነው። ዕለት ሚስቶቻቸው ማስለም እንፈቅድላቸዋለን። እንደ ሻማ ቀልጠው እስከሚያልቁ ድረስ ዕለት ሚስቶቻቸውን እህቶቻቸውን እንዲያሰልሙ ድራማ እንዲሰሩ እሱን እንፈቅድላቸዋለን። መፍታቸው ነው። የነቃ ያወቀ የተረዳ ክርስቲያን ግን እነሱ ዞር ብሎ ማያቸው። ለገንዘብ የሚፈልጋቸው ካለ፣ ለጥቅም የሚፈልጋቸው ካለ 1 ወር በኋላ ጥቅሙን ካገኘና ከ1 ወር በኋላ ጥሏቸው ይወጣል። 3 ወር ቢቆይ ነው ከበዛ። ከ3 ወር በኋላ መረበሽ ይጀምራል። እስልምና ውስጥ የገባ 6ኛ ወር ላይ እኔ ራሴ ሌክቸር ላድርጋችሁ ይላቸዋል። ከዛ ሸውደውታል ያስገቡት። ያን የሸወዱትን ዶክትሪን አድርጎ ይዘዋል። ትክክለኛው አስተምሮን የሚያፈርስ ማለት ነው። ምክንያቱም እዚህ ቲክቶክ ላይ ያሉ ውርውር የሚሉ እንደ ዝንብ ኡስታዞቻቸው ውሸት ነው የሚያስተምሯቸው ክርስቲያኖችን ለመሳብ ሲሉ። ያን ጊዜ ምን ይሆናል መሰላችሁ? እውነት ሲገባው እዛ መስጊድ ያለውና እዚህ የተነገረው አስቀድሞ ስለሚለያይ ኢሚዲየትሊ ግጭት ይፈጠራል። እኛ ጋር ወደ እኛ የሚመጡ አንድም ቀን ከእኛ ጋር ጠብ ፈጥረው አያውቁም። ከቀጠለ ይቀጥላል፣ ካልፈለገ ይወጣል። ዳሴት ዋሽታችሁኝ ነበር፣ አታላችሁኝ፣ ወደ ክርስትና አንትታችሁኛል ሚል አንድ አታመጡ። አንድ በትንሹ 3 ወር ይቆያታል እኛ ጋር ከመጠመቁ በፊት። በትንሹ ነው ያልኳችሁ። ዕለት በትንሹ 5 ሰው ይመጣል እኔ ጋር ክርስትና መቀበል ፈልጋለሁ የሚል። ለመምህራን ነው የምሰጣቸው። ተማሩ፣ ቅድሚያ ተማሩ። ነው ክርስቲያን መሆን ፈልጋለሁ እኛ አሁን ነው። ቅድሚያ ተማሩ፣ መማር አለባቸው። አላሁ አክበር ብለን አደባባይ አንጥተን ገና ሳይማሩ የምናደርገው ነገር የለም። እዚህ ጋር መጥተህ ክርስትናን ስለተቀበልክ ለእፎይ እችን ጠፈረናል ላጨምርለት ትችላለህ። እዚህ ጋር እፎይ ጎበዝ ዛሬ 1 ሰው መጣ ብሎ ስላጨበጨበ ነው እኛ ሚዲያ አዘጋጁና እኛ ከኦርቶዶክስ ስንወጣ ያኔ ከኦርቶዶክስ ወጥቼ ነው እኔ ከዛ ይለቀቃል። እዛም ኡስታዛችን እኮ እንትን ነው ከክርስትና የመጣ ነው። ስራ አለብን እኛ። ስራችን ደግሞ ምንድን ነው? ዕለት የእስልምናን ሐሰት ማስተያየት ነው እንጂ እዚህ ጋር ደርድረን እንትን ብለን እንደዚህ ነው። 2,000-3,000 ሰው ቁጭ ብሎ የሚማረው እዚህ ጋር ከሌ ከመጣ ምናምን ጊፍት ልታገኙበት ትችላላችሁ። ከሌን አመጣ ነው። በውስጥ ተማር፣ በውስጥ ጨርስ። ለአንተም የህይወት ድነት ይሆናል። እኔም
ማልኮፈስበት ይሆናል፣ ማልወድቅበት ይሆናል። እዚህ አምጥተን ከሌ መጣ ስንል ልንኮፈስ እንችላለን፣ ልንታበይ እንችላለን። ይኸው ዛሬ እኮ እኔ ባስተማርኩት ትምህርት ሰው ክርስቲያን ሆነ ብለን ልናስብ እንችላለን። ይሄ ደግሞ መኮፈስ፣ ትዕቢት፣ ሴጣናዊ እሳቤ በአይምሮህ ሊገባ ይችላል። ውሳቶች እንደዛ ናቸው። የራሳቸውን ሰው ሲያጡ መጨረሻ ላይ ገንዘብ ከፍለው ገዝታቸው ሊያስቀምጠው አንድ ሴት 4 ጊዜ ሻዳ ያስያዙበት ምክንያት ምንድን ነው? እኔ ብዙ ሰው አሰለምኩ ለማለት ማለት ነው። አንዱ ይኸው እኔ ብዙ ሰው አሰለምኩ ለማለት ወንዱን ወለተ ሐናን አሰለምኩ፣ ወለተ ሐና የነበረውን ኢብራሂም አልኩት እስኪሉ ድረስ ማለት ነው። ሴትና ወንድ እንኳን ማይለዩ በዚህ መጠን ማለት ነው። ድራማውን ሲሰሩት ማለት ነው ነው እኛ ጋር ኖ አንዲት ውሸት ብትዋሹ ኖ ጥርግ ብለው ይሄዱ። እኛ እውነተኛውን አምላክ የምናመልክ እንጂ በድራማና በሐሰት የሚከብር አምላክ የለንም። ኖ አንዲት ውሸት በህይወቴ ከምጠላቸው ነገሮች አንዱ ውሸት ነው። ውሸት በህይወቴ የምጠላው ነገር ነው። ለጉራ አይደለም እምላችሁ። ጥቁር ነው፣ ነጭ ነው። ዳሲት ምንም አታመጣም። አንዴ ነው የምኖረው እኔ በህይወቴ አንዴ ነው የምኖረው። የምትደገም ህይወቴ አሁን በስጋ መኖራት አንዴ ነች። ኔክስት የምኖረው ግን ይህ አሁን የኖርኩትን የሚገልጽ ነው። አሁን ስዋሽ ስቀጥፍ ከኖርኩኝ እሱ ኔክስት የምኖረው ህይወት አይደለም፣ ሲኦል ነው። ስለዚህ እችን የተሰጠችኝን እድል ማጣጥማት እውነትን ተናግሬ 1 ቢሊዮን ሰው ለምን አይቃወምም? ብቻ ለምን አቀር ያውም አምላክ ለማምለክ ብለን መዋሸት ደዴ አምላክ አመልካለሁ የሚል መምህር መዋሸት ከጀመረ ተለዩ ተራ እነኚህ ዱርዬ የምትላቸው ሰዎች ቢዋሹ እነሱ አንዳንዴ ለምዶባቸው ሊሆን ይችላል። ከውሏቸው አንጻር መምህር ነኝ የሚል ሃይማኖት አስተምራለሁ የሚል በሃይማኖት ስም ከዋሸ ግን ዘዴ አንድ ውሸት በዋሸ ቁጥር ፍታው። ተለየው ፐርሶናሊ ማምነው ነው። እንደዛ ተራጋ መምህር ሆነ በየትኛውም ፖዚሽን የቤተክርስቲያን እርከን ውስጥ ይገኝ ኖ ተዋሸ፣ ካጭበረበረ፣ ካታለለ ኖ ተለየው። እሱ ቢመታህ ይሻላል፣ ቢሰድብህ ይሻላል። መዋሸት ከጀመረ ማታለል ከጀመረ ግን ኖ እንዳሰማው እንደዚህ አይነት መምህር ፐርሰናሊ ማምነው እንደዛ ነው። ዱርዬ የምትላቸው ቢዋሹ ይሻላል። እነሱ ድራማ ቢሰሩ ይሻላል። እነሱም መክረህ ልመልሳቸው ትችላል። ይህንኛውን ልመክረውም አችልም። ምክንያቱም ያውቀዋል ጥቅሱን ካንተ በላይ መዋሸት ኃጢአት ነው፣ እንደዚህ ማድረግ እንደዚህ ምን አትዋሽ ያውቀዋል፣ ጠንቅቆ ያውቀዋል። በራሱ ላይ ኃጢአት ቢሰራ ይሻላል በአንተ ላይ ውሸት ድራማ እየሰራ ከሚቀጥል። የሚዋሽ ሌሎችን የሚያጭበረበር ድራማ የሚሰራ ከሆነ ኔቨር በምንም ተአምር እኔ ላይ እንኳን ካገኛችሁ አዋርዱኝ። ስዋሽ ካገኛችሁኝ፣ ሳጭበረብር ካገኛችሁኝ ኖ። በተለይም በሃይማኖት ስም በሃይማኖት ሽፋን ኖ አይቻልም። ውሳቶቻቸው ነግሬያችሁ ነበር ከዚህ በፊት ይዋሻሉ፣ ይቀጥፋሉ፣ ግን ረጅም ጉዞ ይጓዟትም ይፈርሷታል ብያችሁ ነበረ። ኢቨን ውሸታም ለመሆን በጣም ጂነስ መሆን መቻል አለብን። በጣም አስታዋሽ መሆን ጭንቅላት በጣም እንትን መሆን አለበት። የዛሬ ዓመት የተናገርከው ውሸት ዛሬ ላይ ማደግመው ከሆነ ትበላለህ። ውሸታም እንኳን ለመሆን ጥሩ ውሸታም እንኳን ለመሆን ጥሩ አስታዋሽ መሆን መቻል አለብን። ውስጣቶቻቸው ደደብ ስለሆኑ እኮ ነው። ትናንትና ዋሹትን ዛሬ ስለማያውቁ ከትናንትና አስተምሮ ጋር ዛሬ ይገጫሉ የሚናገሩት ማለት ነው። ሲዋሹ በየቀኑ ማለት ነው። እውነት ተናገር። የዛሬ ዓመትም ዛሬም ቀጣይ 20-30 ዓመትም ኑር። ያው እውነት ነው። እውነት ነው። አንድ ነች እውነት፣ ወዲም የላትም። ስለዚህ ለብዙዎች የመዳን የረፍት ዓመት እንዲሆንላቸው 2019ም ከአሁኑ ጥሪ እናቀርብላቸዋለን። ደግሞ እግዚአብሔር እርዳቸው እንላለን።